እዚህ ዱባይ ማለት ነው። ዱባይ ላይ እኔ ዱባይ ነው የምኖረው። ሙባረክ ኪያ ጋር ነው የነበረው፣ ኪያ ጋር ነው ያረፈው፣ ኪያ ነው የተቀበለው በማለት እዚህ ጋር ዱባይ ፖሊስ ስቴሽን ሂዶ የኔና ሙባረክን ቪዲዮ ይዞ ሂዶ እየከሰሱ ነው። ስለዚህ ዮኒ ማኛ አሁንም ቢሆን ጆከር ማለት ነው ሼር ተደርጎ ጆከር ሰላም እየፈለገ አይደለም። ይሄ ሸቃይ ማለት ነው። ፖሊስ ጣቢያ አሁን ሶልኮ ጆከር ጋር ገብቶ ፖሊስ ስቴሽን ያለው እኔ ለመክሰስ ነው ያምጡ ማለት እንችላለን እኮ ዮኒ ይገባል። ዮኒ ይሄን ራሱ ብናስቀጣ ነገር ሙባረክ አጀንዳ አንድ ያዳምጡ። እነሱ ማድረግ የሚፈልጉት አንዴ ፕሊስ አዳምጡኝ። ኪያዬ አንዴ እነሱ ማድረግ የሚፈልጉት ይሄ ተደብቀው የተሸናፊነት ስሜት ተሰምቷቸዋል። የተሸናፊነት የባዶነት ስሜት ተሰምቷቸዋል። እኛ ህይወት አትርፈን ወደ ሰላም እንደሚሄድ 18,000 ሰው እያየ ነው። አባቴ 18,000 ሰው እያየ ነው። እውነቱን እዚህ እያዩ ነው። እነሱ ይቀበጣጥሩ። በየትኛው ሊሄድ ዱባይ ዮኒ ይሄ ጦስ እየተረፈ ያለው እኔ ህግ መብትና ግዴታዬን ጠንቅቄ ማክሶ ነኝ። እኔ ሙባረክን አይደለም ሙባረክ ሙሰማን ዘመነ ካሴ ቢመጣ አብሬው ፎቶ የመነሳት መብት አለኝ። ጃልመሮ ቢመጣ አብሬው ፎቶ የመነሳት መብት አለኝ። አብሬው የመብላትም የመጠጣ የመቀበልም መብት አለኝ። ቢኮዝ ያ ሰው በህጋዊ መንገድ ነው፣ በፕሌን ነው መጥቶ የገባው፣ በጫካ ወይም በባህር አይደለም። ገባካ? አንድ ሰው ሲመጣ አብሬው ስለበለ አብሬው ስለጠጣ ስሜን እያጠፉ ነው እዛ ጋር እነ ጆከር። እኔ ከትላንት ጀምሬ ስራዬን ፈትቼ ሁሉ ነገሬን ትቼ ስለዚህ ልጅ ስቆረቆር በማይታይ ሰው ምን እናርግ? የእኛ ልጆች ገልብጦ የሰደቡኝ ነው። አማራን አገዝክ አንድ ነገር መልስልኝ እየሰደቡኝ ነው። ይህን የሚያክል ዋጋ እየከፈልን ስራችንን ፈተን እነሱ ግን ምንም የሚደርስ ነገር የለም። ይህን ሁሉ ድካም ለማበላሸት ይህን ማድረግ ምን የሚሉት ነው? እኔ እሺ መልስልኝ ጥያቄ። ጆከር ጋር ቪዲዮ ገብተህ ያ ፖሊስ ስቴሽን ነው ያሉት። ሙባረክ እዚህ አይደለም ያለው፣ መጣ ሄደ። እኔ ልጠይቅ አንዴ ኪያ፣ ፊቱም ማይታይ ልጅ ምን ማድረግ እንችላለን? ንገረኝ እስኪ ንገረኝ። ኖ አሁን እዛ ጋር ያሉት የእሱን ሀሳብ ተቀብሎ ፖሊስ ስቴሽን የሚሄዱት የኔም ቪዲዮ ወስዶ የሚሄዱት ምን አሁን ነገሩን ለማባባስ ነው? ልጁ ይዘው ቢሄዱ በእናትህ ቁም። ዮኒ አንድ ነገር ልንገርህ፣ የሚገርም ነው ወላሂ። ዮኒ አንድ ሀሳብ ልስጥህ፣ ለኪያም ለአንተም ማለት ነው። ሚውት ያዙልኝ አንዴ። እዚህ አስሊም አለ፣ ኢሉም አለ፣ ሰቦና ጃሊብሳም አሉ፣ ሁላችንም አለን። አንድ ነገር ላይ እንስማማ ከተቻለ ማለት ነው። እውነትም የአማራ ልጅ ነን፣ የልጁ ደም ነው እንትን ያለን፣ የልጁ ህይወት ነው የሚበልጥልን ካሉ አሁን የአማራ ልጆች ሄዳችሁ አዘጉ። ይሄን ነገር ሳልገባበት እንደኔ እንደ ሙባረክ ማለት ነው። እኔ ዮኒ አንድ ነገር ልንገርህ፣ አሜሪካ ነው ያለው ህግ አለ። አሜሪካ ላይ ክሪሚናል ወይ ደግሞ አንድ ወንጀል ይህን የሚያክል ግዙፍ ወንጀል ከሰራክ ከአሜሪካ እንደምትወሰድ እርግጠኛ ነኝ። ግን በውሸት ድፍን ኦሮሞ ሁሉም ተነስቶ አንተን ምንም ማንቀሳቀስ እንደማይችሉ አንተም እኔም እናውቃለን። ያለ መረጃ ማለት ነው። ገባ? ያለ መረጃ ሁሉም ሰው ተሰብስቦ ቢጮህብኝ እኔ አልፈራም። ለምን እንደውም አልፈራም ታውቃለህ? ጀግናውኝ ሳይሆን እጄ ንጹህ ከሆነ የሚያስፈራኝ ነገር የለም ማለት ነው። በመረጃ ነው ሁሉም ነገር እንጂ በጩኸትና በምን የለም። እውነትም የአማራ ልጆች፣ እኔ አማራ ነኝ። አሁን ለምሳሌ ኪያ አንተ ብቻ አይደለም ፎቶ እየሄደ ያለው የኔ ነው፣ ይውሰዱ፣ ችግር የለውም። እንደዛም ሁኖት ግን ልጁ ይትረፍ የሚለው ሆዳችን ውስጥ ከሆዳችሁ መምጣት አለበት እንጂ በአፋችን ብቻ አይደለም። አሁንም እዚህ ያለ ነው ልጁ መትረፍ አለበት። እነሱ ከዚህ ከዮኒ ከጨረሰ በኋላ ወይ ደግሞ እዚህ ቤት ካለቀ በኋላ ልጆቹ መጥቶ ከጨረስን በኋላ የፈለጉትን ነገር ትላንትና እንደዚህ አድርጎ ነበር ብሎ ባላቸው መረጃ ይክሰሱ። አይክሰሱ አላልኩም እኔ። ልጁ ከወጣ በኋላ ቁማር ልጁን አስይዘን አይደለም ምንካሰሰው፣ ፖለቲካ ምንሰራው። ልጁ ከወጣ በኋላ ይቅጠሩ፣ ንገሯቸው፣ ሂዳችሁ ዝጉልንና ልጁን ከተቀበልን በኋላ በሉና እናንተ ያው ዮኒ ነገ ከከሰሰኝ ችግር የለውም። እኔ መጥቼ እዚህ ተቀምጬ ምንድን ነው ከኔም ፈልገው ብዬ በመነጋገርም ማምሰው ነኝ። ግን የምስኪንን ለእናቱ ይሄ ልጅ እኮ ይሄኔ አንድ ልጅ ሊሆን ይችላል፣ ለእናቱ አንድ ሊሆን ይችላል። እናቱ ታማሚ ልትሆን ትችላለች። ብዙ እናቶቻችን ታማሚ ናቸው፣ በሽተኛ ናቸው። ልጁን ካስወጣም በኋላ ጆከርም ከፈለገኝ
ሌላ ሰውም ከፈለገኝ እኔ ያለሁት ኢጅፕት ነው እየደበቅኩ አይደለም ራሴን ዱባይ አይደለሁም ገባችሁ አልደብቅም ግን ልጁን ካተረፍን በኋላ የሚፈልገኝ አካል ትናንትና እንደዚህ አድርጎ ነበር አስደርጓል ብሎ በመረጃው ይክሰሰኝ ለምን ውሸት ያስፈልጋል አሁን እኔ ቢያዝ እውነት ይሄ ልጅ የዚህ ልጅ ነገር ውስጥ ከሌለው ሊለቀቅ ይችላል ይሄ ልጅ ማሰብ ጥሩ ነው ገባችሁ ይዞ ያለው አካል ሌላ ዮኒ ቢያዝ አስሊ ቢያዝ ይሄ ልጅ ይወጣል ብለን ካሰብን እኮ እኔ ራሴ ፖሊስ ጣቢያ ሄዳለሁ ልጁ ይውጣ እውነቱን ልንገራችሁ እኔ ሂጄ ለፖሊስ እጄን ሰጣለሁ ልጁ ይውጣ አሁንም ቢሆን ነገም መካሰስ እንችላለን ትላንትና እንደዚህ አድርጎ ነበር ሙባረክ ብላችሁ ባላችሁ መረጃ ክሰሱኝ አትክሰሱኝ አላልኩም ክሰሱኝ ህግ ይፋረደን ችግር የለውም አሁን ግን ልጆች ምን ይያሉ ነው ዮኒዬ ለንገር ለምን አነሳ እንዳትለኝ አጀንዳ ለመቀየር እንዳትለኝ አንደኛ ሼር ያደረጉልኝ ጽሁፉ ማየት ይችላል አንድ በል ውጣ ከዛ ውጣ እነሱ እንደዚህ ያደረጉ ምንድነው እዛ የምትለማመጠው ይሄው ቪዲዮ እዛ እንደዚህ ያሉ ተንኮል በወንድሞቻችን ላይ ፎቶ ያመጡ አሜሪካ ላይ ነው ያለው ዱባይ ላይ ነው ያለው እንደዛ ነው ያለው እያሉ እናንተ እዛ የምትለምኑን ነገር ምንድነው እኛ ሰውን እየለመንን አይደለም ህይወትና ትርፍ ነው አሁንም ቢሆን ለወጣ ሳይሆን ወይ ሰው ላስፈራራ ሳይሆን ይሄ ልጅ እንቀበል አብረን ለናቱ ይኑርላት ምንም ባይጠቅመንም ስንት ጀግና ትላንትና ስንት ጀግና እየሞተ ነው ግደሉት ባካችሁ እያሉ እየወረዱ ነበር ማለት ነው ትላንትና ሪከርድ አለኝ ጆከርም አቡፋን ነው ማለት ነው ይቅርታን ጠይቅም ከፈለጋችሁ ግደሉት ጀግናም ራሱ እየወደቀ ያለው ለሀገሩ በሚያውቀው ነገርና ባመነበት ነገር አገር ላይ እንጂ አረብ አገር ላይ አይደለም ገባችሁ ልጁን በእናታችሁ ልጁን እንቀበል አብረን ተቀበሉ አላልኩም እንቀበልና አሁን ባመጣነው ሲስተም ከዛም በኋላ ዮኒ ከፈለክ ልጁን አምጣውና አካውንት ሰጣው አስገባውና የፈለከውን ነገር በል ህግና ትላንትናም ብያለሁ በህግና በእርጅና ያለው ነገር አያሳዝንም ገባ በህግና በእርጅና የምታጣቸው ነገሮች አይቆጭህም ህግ ይዳኝን ሙባረክ እዚህ ነገር ውስጥ ካለ ነገ ደግሞ እንደዚህ አይነት ነገር እንዳያደርግ መታረም አለበት መታሰር አለበት ግን መታሰር የሚችለው በምንድነው በመረጃ ማለት ነው እኔ አትክሰሱኝ አላልኩም አሁንም ዮኒ ተረዳኝ ግን ህይወት ማዳኑ አይቀድምም ኧረ ምንም እኔ ያልኩ አሁን ለምሳሌ እኔ የምምልህ አሁን ማንነቱን በማናቀው ሰውዬ ትግሬ ይሁን ኦሮሞ ይሁን አማራ ይሁን በማናቀው ሰውዬ ምን ብዬ ነው አሁን መከራከር እኔም አልኩኝ እኮ ፕሊዝ እዚህ ያላችሁ ጆከር ከፖለቲካ ውጣ ከአማራ ጉዳይ ውጣ ብየዋል እያያችሁ ይውጣ ህይወት እየተቀጠፈበት ነው እሱ ለቁማር እሱ አብሮ ነው ጌም የሚጫወት አብሮ እንትን እያለ ከኦሮሞ ጋር ለማጣላት ግን ይፈልጋል ታው አይ የቀጠሮ ጌም አለው ከሳምንት በኋላ የቀጠሮ ጌም አለው ወንድም ያለግን እንዴ አሁን ልቡ እንዴት አድርገን ነው የፈለገውን ነገር ይባል ልቡ ወጅራቴ ታም ልቡ ወጅራቴ ፍላውሪዳ ያነን ለተማና ጉማን ላይ ነው በቃ ሚዳም ላይ ሳንቶ ነው ዱፎ ጋር አይዞህ ከጀን የፍራንድ ሰነን ወሊሞር ይሁ መጀመሪያ ራሱ ልጁ የወጋው እሱ የተጣሉት የግለሰብ ጸብ ወደ ፖለቲካ የቀየራችሁት እናንተ እነ ጆከር ወደ ፖለቲካ ቀይራችሁ መጣችሁ እሱንም ቀይራችሁ መጣችሁ የኦሮሞ ልጆች ግን መጣው ነው ይሄ ፖለቲካ ጸብ አይደለም የዘር ጸብ አይደለም አብረው አንድ አመት ሙሉ አብረው የኖሩ በስድድብ የተነሳ ችግር ውስጥ የገቡ ናቸው እርስ በራስ የተወጋጉ ናቸው በሱ ነው የተመታው ስለዚህ አሁንም እነ ጆከር ይሄንን ነገር ካልዘጉት በእውነቴን ነው የምለው እኔ ከዚህ ጉዳይ ነገሩን አወጣዋለሁ የፈለጋችሁትን ተደራረቁ ግን የኦሮሞ ልጆች እንዳልሰሩ ይሄን ነገር እያየን ነው ፊት ለፊት ዮኒ እዚህ ላይ በደንብ የሚያስረዳክ ምን መሰለህ አንደኛ ነገር ቅድም እንዳልኩ ማለት ነው እነኚህ ልጆች ስልክ ራሱ የላቸው እውነት ማለት ነው አሁን ይሄ ሐሳብ ለእናንተ ጥቃቅም የሚፈልጉ ቡድን አይሆንም ለእናንተ ልጆችም አይሆንም ለእኛ ልጆችም አይሆንም አንተ ቀጥታ መንገድ ስትነግራቸው ለሚዲያ እዚህ ቲክቶክ ላይ ያለው ሰው አይሆን እነኚህ ልጆች ስልክ ራሱ የላቸው ያሉት የመንና ሱዑዲ ድንበር ላይ ነው
ድንጋይና አሸዋ ነው፣ ፀሐይ ነው። ሌላ ነገር ምን የሚበላ ራሱ ሱቅ የለም፣ ከተማ የለም፣ ምን የለም። እዚህ ሁቲ ያለበት እንትን ድንበር ላይ ነው ማለት ነው። አንድ ላይ ሲሰሩ ነበር። በአሉባልታ እሱ በተኛበት ነው ያ ልጅ የወጋ እንደ ጎደኛ ነው። አንድ ቤት ነው የሚኖሩት። ይሄ አሁን ፋሚሊ ነው፣ የፋሚሊ ጥል ነው። የኦሮሞና የአማራ የጎሳና የእንትን አይደለም፣ የፋሚሊ ጥል ነው። ልክ እንደ በአባትና ልጅ ምጣላ ማለት ነው። ያም ሆኖ ያ ሚዲያ ላይ ወጣ። እኔ ደበረኝ። መጨረሻ ላይ ነው መጣ። አላህ ያክብራቸው። እሺ አሉ። ትላንትና በእሺ ነው ተስማማን። ባው እነኚህ ጥቅም የሚፈልጉት ነው ልጆቹን ያጠመዘዙት። ምስኪን ህዋ ምንም አያውቁት ያጠመዘዙት እነኚህ ቡድን ናቸው። ከኛም ይሁን ከዛም ይሁን ከየትም ይሁን ጠዋት ላይ ስንሳደብ ነበር። ምን ነበር የኔ ምንም እዛም ራሱ እኛ ልጆች ጋር ሄጄ ይሄ እዚህ ጋር ሰቦና ቤት ሄጄ እኔ የመሰለኝን ነው ያወራሁት። የአማራው ሐሳብ አይደለም፣ የኦሮሞ ሐሳብ አይደለም። እነኚህ ልጆች አንድ ላይ ሲሰሩ ነበር፣ ተጣሉ። የተጣላ ሰው እንደ እምነትም እንደ ሰውም እንደ ማንኛውም አይነት ብሔርም ማስታረቅ ነው እንጂ ቡድን የሚያዝበት ነገር የለም። አንድ ላይ ሲሰሩ ነበር። ይሄ ያሉበት ቦታም ዘመድ የለም፣ ሰውም የለም፣ ሰሃራ ነው። አስታርቀ ከተቻሉ አንድ ላይ እንዲሰሩ ካልተቻሉ በሰላም እንዲለያዩ ማረግ ነው ብዬ ነው ትላንትና የተስማማን ብዬ ነገርካችሁ። ይሻሉን የወሰደ ያም ሆነ ያ አሁንም ደግሜ የምነግራችሁ አሁን ያሉበት ልጆች እኔ የከሌ ነኝ የሚባልበት ቦታ አይደለም፣ ምቹ ቦታ አይደለም። ጥሩ ውሃ የለም፣ ጥሩ ምግብ የለም፣ ሱቅ የለም። ሱዑዲ የሄደ ሰው ማንም ያውቃል። ድንበር ላይ ነው። የሱዑዲ ድንበርና የየመን ድንበር ላይ ነው። ወደ ሱዑዲ ገባለው ካልክ ፈንጂ አለ፣ አርቲፊሻል ፈንጅ እግር የሚቆርጥ ዳገት አለ፣ በጣም ዳገት ከምዝ ምሽት መርባ የሚባል ፊፋ የሚባል ያውቃሉ። ወደዛ ብትገባ ፈንጂ አለ። በደላላ ነው የምትገባ። ብር ከፍለ ነው 7,000 ሪያል 8,000 ሪያል እስከ 10,000 ከፍለ ወይ ደግሞ በሽፍታ ተይዘ እዛ መሳሪያ ይዞ እዛ ውስጥ የሚቀመጠው በእኛ በኢትዮጵያዊ ቡድን በቡድን ወደ ፊፋ አማራ አለ፣ ወደዛ ትግሬ አለ፣ ወደዚህ ኦሮሞ አለ። ልክ አገር ቤት ፋኖ አባው እንደዚህ ባዳሪና ምንለው እንደዚህ ራሳቸው ማጥፋ ጠመንጃ ያዙት አሉ። የኛ ሰው ራሱ እርስ በራሳቸው የሚታፈኑት ወደዚህ እንዲመለስ ደግሞ እንዳይ